ስለዚህ ልታምን አትችልም አለ። በመሆኑም የእምነት ስራ በራሱ የራሳችን አይደለም አለ ማለት ነው። ኦኬ ይሄን ብሎ ተናገረ። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለውን ክፍል ሲያብራራ ምን ብሎ ይናገራል? ይኸው አንድ ሰው የተረጋጋ ቢሆን ነገር ግን ጨካኝ ከሆነ፣ አንድም ርኅሩህ ሆኖ ግን ዘራፊ ከሆነ፣ አንድም በእውነት ከሌሎች ሰዎች ንብረት ከመውሰድ ታቅቦ ግን የራሱን የማይለግስ ከሆነ ሁሉም ከንቱ ይሆናል አለ። ሁሉም ምን ይሆናል? ከንቱ ይሆናል። አንዲት በጎ ስራ ብቻ በክርስቶስ የፍርድ ወንበር ፊት በድፍረት እኛን ለማቅረብ በቂ አይደለም፣ በጭራሽ በቂ አይደለም ይልና በጎ ስራችንን ታላቅና የተለያዩ ማድረግ ሁሉን አቀፍና ሙሉ ማድረግ ያስፈልገናል ይላል። መልካም ስራችንን ሁሉን አቀፍ ማድረግ ያስፈልገናል። ክርስቶስ ለደቀ መዛሙርቱ ምን ብሏቸዋል? ያለውን ስሙ። እንግዲህ ሂዱና አሕዛብን ሁሉ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብለዋል። ማቴዎስ ወንጌል ምዕራፍ 28:19። መልካም ስራ ያለውን ብቻ ነው የምታምነው። እኔ ሁሉንም አምናለሁ። ለምሳሌ አንተ ግን ሰው በእምነት እንደሚድን እምነትም የእግዚአብሔር ስጦታ እንደሆነ ታምናለህ። መጀመሪያ የእግዚአብሔር ስጦታ ምን ማለት እንደሆነ ተረድተዋል አይደለ? ያነበብኩትን እምነት ተረድተዋል። ክርስቶስ ሳይመጣ ልታምን አትችልም ማለት ነው። አዎ ክርስቶስ ሳይመጣ እንዴት ልታምን ትችላለህ? ይሄን ሁሉንም እንቀበላለን። ቆይ ሰው ያለ መልካም ስራ ካልሰራ መንግስተ ሰማያት አይገባም የሚለውን ትቀበለዋለህ? እኔ እዚህ ጋር ስጠይቅ ለምንድን ነው ከፍለህ የምታምነው? እኔ ሁሉን እቀበላለሁ። ሰው እኔ ሁለቱንም እቀበለዋለሁ ብለሃል። ያለ መልካም ስራ ሳይሰራ ቆይ ስማ መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብለህ ታምናለህ? ይኸውልህ የዳነ ሰው ትክክለኛ የጠየቁን የቅዱስ ዮሐንስ አፈወርቅን ሀሳብ ነው የጠየቁ። መልካም ስራ ካልሰራ መንግስተ ሰማያት አይገባም ብሏል። ትቀበላለህ ወይ? አፈወርቅን ከመጀመሪያው ተነሳ፣ ጎርደህ ሳይሆን ከመጀመሪያው አንተ መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ ወይ? አንተ ለምን ነው ከፍለህ የምታምነው? መናፍቅነት ነው። ከፍያ አይደለም ያመንኩት። መልካም ስራ አለመስራት መንግስተ ሰማያት አያስገባም ብሏል። ትቀበላለህ? መጀመሪያ ያለውን መጀመሪያ መልስ። ሰው ሁለት እስቲ መስመር ትቀበላለህ ወይስ አትቀበልም? ትቀበላለህ አትቀበልም? መጀመሪያ መልስ ወዳጅ። አንተ የእምነት መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብሏል። ትቀበላለህ ወይ? እንደዚህ የምታጨረብሩት እያጨረበርክ ቆይ እንግዲህ እስከ መጨረሻ። ትቀበላለህ አትቀበልም? ቅድም መልሰው ነበር እኮ። ለምን ወደ ኋላ ትመለሳለህ? ለምን የደነገጥ? ለምን የፈራ? መልስ። እሺ መልስ። ጥያቄን ሪፍሬዝ ላድርግልህ። መልስ። ቀጥታ ልመልስ አይደለም ወደ ሌላ እንዳትገባ መጀመሪያ መልስ። እኔ መልሼ እላለሁ። በእርግጥ እቀበለዋለሁ። 4 ነጥብ እቀበለዋለሁ። እኔ የጠየኩን በደንብ አዳምጥ። መልካም ስራ ስማኝ። ጥያቄ ልጠይቅህና ትመልሳለህ። ስም እሺ። ሰው መልካም ስራ ካልሰራ መልካም ስራ ካልሰራ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። መልካም ስራ አለመስራት ከመንግስተ ሰማያት ይከለክላል ብለህ ታምናለህ ወይስ አታምንም? ይሄ ነው ጥያቄ። ቀጥል። አንተ አሁን ባልከውና ኩክ አድርገህ በዘዴ በራስህ ባስቀመጥከው ሳይሆን ከመጀመሪያው 2:8 እኔ ነኝ ያመጣሁት። ኤፌሶን 2:8 አንተ መጀመሪያ ሰው ድነት የእግዚአብሔር ጸጋ እንደሆነ አይመልስም። አትመልስም። አንተ ወንድ ነህ። የእግዚአብሔር ወሬ አልፈልግም ወዳጄ። ያንተን ወሬ ያንተ አርቲቡርቲ ወሬ አልፈልግም። አሁን በዚህ ሰዓት ማለት የተጠየቀውን ቀጥታ መልስ። መጀመሪያ ምንድነው? አሁንም እየጠየቁት ያመኑ ሁሉ መልስ መጀመሪያ በክርስቶስ ያመኑ ሁሉ እኔ ይሰራሉ አይሰሩም አልጠየኩም። ማን ነው የሚሰራው ብዬ አልጠየኩም። ያልተጠየቀውን አታውቃ። የጠየኩን አሁንም ጆሮውን ክፈትና መልስ። ምን ብዬ ነው የጠየኩ? መልካም ስራ ያልሰራ ሰው
የእግዚአብሔር መንግስት አይገባም፣ መንግስተ ሰማያት እንደማይገባ ተመልከቱ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ይህንን ሀሳብ ትቀበለዋለህ ወይ? መልካም ስራ ያልሰራ ሰው መንግስተ ሰማያት አይገባም ብለህ ታምናለህ ወይስ አታምንም ነው ጥያቄ። ወይም አምናለሁ ወይም አላምንም። ቀጥል። እሺ ሰው የሚድነው ዮሐንስ አፈወርቅ ግልጽ አድርጎ እንዳስቀመጠው በእግዚአብሔር ጸጋ በእምነት ነው። የዳነ ደግሞ መልካም ስራ እንደሚሰራ ተናግሯል። ሁሉን እቀበላለሁ። ለአንተ ደግሞ ልጠይቅህ፣ ሙሉን አንብበው። ሙሉን ቆርጠ አይደለም፣ ሙሉን አንብበው። ቆርጠ ሳይሆን ቆርጠ። ኧረ ቆይ ወደ ከዚህ ጀምሮ አነበብኩልህ። ይሄንን ሀሳብ ትቀበለዋለህ? ቆርጠ ሳይሆን ሙሉን አንብበው። ያለ ምህረት ስራዎች መንግስተ ሰማያት መግባት እንዴት እንደማይቻል ተመልከት ይላል። ትቀበለዋለህ? ይሄን ሀሳብ ቆርጠ ሳይሆን ሙሉን አንብበው። ይሄንን ሀሳብ ትቀበለዋለህ ወይ? የሆነች ነገር ቆርጣ አውጥተህ ትቀበላለህ ማለት ይሄ ዝም ብሎ የዱርዬ ይኸው ሀሳቡ ተቆርጧል ካልክ ሶቨሬን ሀሳቡ ተቆርጧል ካልክ ይኸው እዚህ ክፍል ላይ እንደዚህ ይላል ማለት ይሄኛው ክፍል ከዚህ ጀምሮ ነው እያብራራ ያለው። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ ለማድረግ ነው የተፈጠርነው ሲባል ምን ማለት ነው የሚለውን እያብራራ ከዚህ ጀምሬ አውዱን ላንብብልህ። ከአውዱ ወይም ደግሞ ከዚህ አውድ የተለየ ካልኩኝ አንተ እንደዛ አይልም። ከፍ ብለህ ወይም ደግሞ ዝቅ ብለህ አንብብልኝ ትላለህ። ቅዱስ ዮሐንስ አፈወርቅ ግን ምን እያለ ነው? ያለ መልካም ስራ መንግስተ ሰማያት መግባት እንዴት እንደማንችል ተመልከት ይልና ይኸው ያብራራል። ምን ማለት ነው ሲያብራራው፣ ሆኖም ይህ ብቻ ከሌለን ወደ እሳት እንጣላለን ይላል። በደንብ ይህ ብቻ ከሌለን ወደ እሳት እንጣላለን ምን ማለት ነው? እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ ብሏልና ለምን እና እንዴት ተርቤ አላበላችሁኝምና። ለምንና እንዴት ማለት እናንተ ወደ ዘላለም እሳት ሂዱ ያላቸው በምን ምክንያት ነው ብለን ከጠየቀን ይላል ለምንና እንዴት ነው እነዚህ ሰዎች ወደ ዘላለም እሳት የገቡት ብለን ብንጠይቅ ይኸው ተርቤ አላበላችሁኝምና ተጠምቼ አላጠጣችሁኝምና ብሎ ተናግሯል። ማቴዎስ 25:42። ስለዚህ የተራበን አለማብላት አለማጠጣት ራሱ ይኸው ወደ እሳት እንድንጣል ያደርገናል ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። ትቀበላለህ ወይስ አትቀበል? ለመጨረሻ ጊዜ ልጠይቅ፣ ሙሉን እናንብበው። ዮሐንስ አፈወርቅ ምን እንዳለ እስቲ አንተ ሙሉን እናንብበው። ይሄው አታነብም፣ ሙሉን እናንብብ። አንተ ያመጣኸው ራሱ እናንብበው። ቆርጣ አታጭበርብሩ፣ ሰዎችን አታጭበርብሩ። ሰው በእምነት እንደሚድን በጸጋ በኋላ ተሳስተ ሶቨሬ ተሳስተ ቅዱስ ዮሐንስ አፈወርቅ ሚዩት አድርገው አንብበው። የማታውቀው መጽሐፍ ይዘህ መጥተህ አንብበው ትላለህ እንዴ? ጋብዣ ያለው የኤፌሶን መልእክቱ ሙሉን አንብበው። እሺ እኛ ሙሉ መጽሐፉን አንብበን አንዴ እባክህ ሚዩት አድርግ። ዋናው አንድ ምንፍቅናህን ማስጣላችን ራሱ አንዴ ቆይ በቃ ትልቁ ምንፍቅናህን ይሄ እምነት ራሱ ያለ ፈቃዳችን ነው የምንቀበለው የሚለውን ማስጣላችን አንድ ትልቅ ነገር ነው። ትልቅ ምንፍቅና ስለሆነ እሱን ከጣልክ ዛሬ በቂ ነው። ቆይ መልሶ የሚለውን አንተ የዘለልከው እሱን ነው አይልም። ከእምነት አይደለም። አዎ ከእምነት አይደለም እኮ ነው የሚለው። ከእምነት አይደለም ነው የሚለው። ከእምነት ራሱ አይደለም። ከእምነት አይደለም ነው የሚለው። እምነት የእግዚአብሔር ስጦታ ነው የሚለው። አውጣውና ተደርበህ አታውራ። አማርኛም እንግሊዘኛም አትችልም። ተደርበኝ አታውራ። አውጣውና አንብበው። ሚዩት አድርግ በእናትህ። ለምንድን ነው አውቶማቲክ ሰው ታጨረብራለህ? ለምን ሚዩት አታደርግም እንዴ? ምን ሆነ ነው የምትጃጃለው? ወዳጅ ትልቅ ሰው አይደለም እንዴ? ያላለውን ሚዩት አድርገው ወጣልሃለሁ። ያላለውን ይሄ ልጅ ጤነኛ አይደለም እንዴ? ሚዩት አድርገው። ተረጋጋ እንጂ። ይኸውልህ ቅዱስ ዮሐንስ አፈወርቅ የተናገረው ከእምነት አይደለም። እምነት ማለት ካንስል አደረገው የሚለው ከእምነት ራሱ አይደለም የሚለውን ነው አለና፣ ለምንድነው ከእምነት ራሱ አይደለም ያለው? ምን ብለህ ታምናለህ? ኦኬ ምን ተብሎ ተሰብኮልህ? ስለዚህ ለዛ ነው ባልሰሙትስ እንዴት ያምናሉ ተብሎ የተነገረው። ከእምነት ራሱ አይደለም። ክርስቶስ መጥቶ የሰራው ስራ አለ። ያንን ስራ ሲሰበክልህ ስትሰማ ነው ልታምን የምትችለው። ነፃ ፈቃድህን
ተጠቅመ ብሎ ቅዱስ ዮሐንስ አፈወርቅ እየተናገረ ይህ ሲል ስለ ኢኒሻል ሳሊቬሽን ነው። የኛ ምንም ውጤት አለበት ብለን አናምንም እኮ ኢኒሻል ሳሊቬሽን ላይ የመጀመሪያ መዳናችን ላይ እኛ አዋተን ከኛ የሆነ ስራ ከኛ መልካም ስራ ታይቶ ነዳን ነው ብለን አናምንም እኮ። መች እንደዚህ ብለን ሰብከን እናውቃለን? በመልካም ስራችን ነው ልጅነት ያገኘ ነው ብለን እናምናለን? በጸጋው በምስጢራት በኩል አምነን ተጠምቀን የእግዚአብሔር ልጅነትን አገኘን ብለን ነው ምናምን እንጂ የሆነ መልካም ስራችን ታይቶ ከዛ በኋላ በዛ መልካም ስራችን ልጅነት አገኘን ብለን እናምናል? አናምን። መጀመሪያ ክርስቶስ በሰራው ስራ አምነን ስንጠመቅ በጸጋው የእግዚአብሔር ልጆች እንሆናለን። ሪጀነሬሽን ፕሪሲድስ ፌዝ ብለን ወጣም። ኦኬ ሪጀነሬሽን ራሱ ዳግም ልደት እምነትን ይቀድመዋል ብለን የምታምነው ቅዱስ ዮሐንስ አፈወርቅ ግን ነፃ ፈቃዳችን ፈጽሞ የሚያስወግድ አይደለም። ኦኬ የኛ ድርሻ አለበት፣ እሱም ነፃ ፈቃዳችን ነው ብሎ በግልጽ ተናግሯል። ነፃ ፈቃድ አለን፣ መቀበል የምንችልበት ነፃ ፈቃድ አድርጎ ተሰጥቶናል። ያንን ነፃ ፈቃዳችን ተጠቅመን ለመቀበል ግን ክርስቶስ አስቀድሞ ሞቷል፣ ተነስቷል ተብሎ መሞት መነሳት የግድ ያስፈልገዋል ማለት ነው። ከዛ አንጻር ነው የተነገረው ማለት ነው። እኔ ጨርሻለሁ። ወንድሞች ከቀጠላችሁ ቀጥሉ። አንድ ነገር ብቻ ጠይቀህና ታምናለህ አታምንም? አታስወራም ሲሶ ወድልስታ በደንብ ልስጥ። ይኸውልህ ሶበር ወድልስታ 30 ሰከንድ ብቻ ጥያቄ ነው የምጠይቀው። 30 ሰከንድ ብቻ አይደለም፣ ጥያቄ አይደለም፣ የኔ ጥያቄ ነው። ሶበር ዮሐንስ አፈወርቅ ፌዝ አሎን ብቻ አስተምሯል ብለህ ታምናለህ? ፌዝ አሎን ጽፏል ብለህ ታምናለህ? ከዛ ድልስትና 3 ደቂቃ ሙሴ እባካችሁ 3 ደቂቃ አልፈልግም። 30 ሰከንድ ብቻ አንዴ ሲሶ አንተ ስገባ 30 ሰከንድ ብቻ ሶበር ኧረ ምን አይነት ኧረ በእናትህ ሰው ስጋዊ ስሜቱ እንዲገለጥ አታርግ በእግዚአብሔር። ይኸውልህ ሶበር ዮሐንስ አፈወርቅ ፌዝ አሎንን አስተምሯል ብለህ አይደል የተነሳከው ሶበር? እሺ እሱ ልናገር 30 ሰከንድ ስጠኝ። 30 ኧረ 5 ደቂቃ ውሰድ፣ 5 ደቂቃ ውሰድ። እሺ 30 ሰከንድ እና ዮሐንስ አፈወርቅ ስለ እምነት ብቻ እንዳስተማረ ቀጥል። 30 ሰከንድ። እሺ አሁን ብቻ የሚለውን ተወው ለጊዜው። ዮሐንስ አፈወርቅ አሁን ባነበበው አይደል? ይኸውልህ ሶበር በፍጹም ከፈለኩ ወርደህ ሂድ። ይኸውልህ መጀመሪያ ክሌም ያደረከው ዮሐንስም አፈወርቅ መዳን በእምነት ብቻ ብሎ አስተምሯል ነው ያልከው። ዮሐንስ አፈወርቅ የቱ ጋር መዳን በእምነት ብቻ እንዳስተማረ አሳየን እኮ ነው በቃ። ከዛ ውጪ ምንም 30 ሰከንድ ስጠኝ። 30 ሰከንድ ስጠኝ። አሁን ያነበብነው ክፍል ላይ አንተ ይሄ አይሰማም እንዴ? ውረድ። ምን ነው እኔ ያስወረድኩ? ከቅድም ጀምሮ አንተ ሰው ያዳርቃል በጌታ ሲሶ ራሱ እኮ በስጋ ሊገለጥበት ትንሽ ነው የቀረው። ያ ከቅድም አዲስ ለመጣ ሰው ምናልባት ግር ካለ እንጂ ከመጀመሪያ ለነበረ ሰው አዲስ የሚሆን ነገር ያለ አይመስለኝም። ምክንያቱም ሲስ እና ልደት ነበሩ መጀመሪያ እያወሩ የነበሩት እሱ ቁጭ ብሎ ማለት ነው። እና ሲስ የተናገረው ነገር ነበረ። ሲስን ተቃውሞ ነው ዮሐንስ አፈወርቅን የጠራው። ዮሐንስ አፈወርቅ እምነት ብቻ ነው ለመዳን የሚያስፈልገው ስራ አያስፈልግም ይላል። ምክንያቱም ሲስ የዛን ተቃራኒ ስላወራ ማለት ነው። እሱ ከሲስ ተቃራኒ ለመሆን ብሎ ነበር ዮሐንስ አፈወርቅን የጠራውና ከዛን ክፈት ሲባል አስቀድሞ ግን ምንድነው ልሳን ላይ ተጠይቆ እሱን አልመልስም ብሎ ነው። ከዛን ክፈት ሲባል ስጦታ ነው የሚለውን አብሬ ካላሳየው አለ። ማንም አልጠየቀውም ነበር። ከዛን ግን አያይዞ ዮሐዴ መልሶለታል። ስጦታ የሚለው ከምን አንፃር ነው የሚለው እና ዮሐንስ አፈወርቅን እኛ በሙሉ እንቀበላለን አንተስ ትቀበላለህ ወይ ሲለው ዮሐዴ ቃልዮት ያሰማልን የካልቪኒዝምን ትምህርት ጥሎ ነው የወጣው። አንደኛ በነጻ ፍቃድ አምናለሁ ብሏል። ሁለተኛ ዮሐንስ አፈወርቅ ያለውን ሁሉንም አምናለሁ ብሏል። ስለዚህ ዮሐንስ አፈወርቅ በጣም ደግሞ አተኩሮ የሚያስተምረው ምጽዋት ላይ ሰው መልካም ነገር ላይ ምናምን በደንብ አድርጎ ነው ያስተማረው ዮሐንስ አፈወርቅና እሱን እቀበላለሁ በማለቱ እስከዛሬ ይናገር የነበረውን የጸጋ ብቻ ትምህርት የእምነት ብቻ ትምህርት እና የቀድር ትምህርትን ጥሎ ነው የወጣው ማለት ነው። እና በጣም ምጠላው ነገር እቺን ብቻ ብዬ ጨርሳለሁ። በጣም ምጠላው ነገር ለውይይት ብሎ እምነቱን የሚቀያየር ሰው
ለኔ በጣም ባለጌ ሰው ነው። ምክንያቱም እምነቱን ለሰው ብሎ መቀየር ይችላል፣ መሸፈን ይችላል፣ መደበቅ ይችላል። ለአንድ ደቂቃ ለሁለት ደቂቃ ውይይት ብሎ እምነቱን ቀይሮ ሊያስመስል ይችላል። እና ከእንደዚህ አይነት ሰው ጋር ማውራት በራሱ መድከም ነው። እታች ያለውን ከማሰብ ነው ሰው የሚያወራው ማለት ነው። እና ሙሉ ለሙሉ እምነቱን ክዶ ነው እቀበላለሁ ዮሐንስ አፈወርቅንም አንተስ ትቀበላለህ ብሎ ዮሐድን ነጥብ አስጥላለሁ ብሎ የራሱን እምነት ወደ መካድ ሄደው ማለት ነው። እና ዮሐንስ አፈወርቅን ብትቀበል ለኛ ደስታችን ነው፣ ትክክለኛ ትምህርት ስላስተማረን ማለት ነው። አንተ ግን ለውይይት ብቻ ብለህ በመሆኑ ደግሞ በጣም ይደብራልና እንደዚህ አይነት ሰዎች ከኤቲስትነት የተሻለ እንትን አላችሁ ብዬ አላስብም። ከታች ኮሜንት ምጽፉ ወንጌል አማኞች አፍተሮል እኔ አልጠሯችሁም፣ እኔ ቤት ነው ብዬ አልጠሯችሁም። ራሱ ገብቶ ነው ሊናገር የሞከረው እና ከተቻላችሁ በራሱ በተሰጠበት ርዕስና አውዱ ላይ እንዲያወራ እሱን ነበር መቃወም የነበረባችሁ። እኔ ወይ እንዴ ነሽ አለለ ምንድነው? በምን ተነስቶ ነው ቆይረሱ እምነት ብቻ አያድንም ብለህ መጣ ደግሞ። እኔ እምነት ብቻ የሚለው ትምህርት ከልደት ሺህ ጋር እየተጠያየቀን ነበር። ሲጠይቀኝ እኔ እምነት ብቻ የሚለው ትምህርት ቻሌንጅ ያደርገኛል እና ኢየሱስ ምክንያቱም ተናገርኩ። ለምሳሌ ብዬ እኮ ያኛው ምንድነው ባለጠጋ ኢየሱስ ክርስቶስ ጋር መጥቶ የዘላለም ሕይወት እንዳገኘ ምን ለመምሩ የዘላለም ሕይወት እንዳገኘ ምን ላድርግ ብሎ ሲጠይቀው ኢየሱስ እመን ብቻ ብሎ አልመለሰለትም። እምነት ብቻ የሚለው አጠቃላይ ከመጽሐፍ ቅዱስ ሲፈተሽ ያለ አይመስለኝም፣ ቻሌንጅ ያደርገኛል አልኩ እና ገባና ዮሐንስ አፈወርቅ ራሱ እኮ እምነት ብቻ ብሎ ያምናል ላሳይ ወይ አለኝ። ይሄው በቃ ሜዳውን ፈረሱም ይሆን አሳየን አልኩት። ከዛ እሱ ደግሞ ሌላ ነገር ነው የሚያወራው። አሁን ብዙ ጊዜ ማለት ነው እንትን ድምጽ ያንተ እንትን ያስተጋባልን ይፈወራ ነገር አሁን መሰረታዊ ችግር ብዬ የማስበው እኔ በተለይ በፕሮቴስታንት ውስጥ ያሉ እምነቶች እነዚህ በተለይ ብቻዎቹ ምናምን መነሻቸው አይታወቅም በብዙዎች ዘንድ ማለት ነው። እና ራሳቸው ፕሮቴስታንት ወንድሞቻችንም አያውቋቸውም እና መነሻው ምን እንደሆነ ስለማይታወቅ በጣም የተንጠለጠለ ሀሳብ ይሆናል። አሁን እኛ ከዚህ ቀደም ከሚስጥራት አንጻር ምናምን እያደረግን እንመልሳለን። ለምሳሌ እምነት ብቻ የሚለውን አይ ጥምቀትን አግለላችኋል ብለን እንትላለን። አይ ጥምቀትን እንቀበላለን የሚል ሰው ከመጣ ግን ዘንድ ወደኋላ መለስ ብለን የእምነት ብቻን መሰረቱን እናየዋለን ማለት ነው፣ መፈተሽ እንጀምራለን። እና እምነት ብቻ የሚለው ትምህርት በጣም አደገኛ የሚያደርገው ስራን ስላገለለ ምናምን ብቻ አይደለም፣ ጥምቀትን ስለሚያገል ብቻም አይደለም። ባይዘው እምነት ብቻ የሚለውን ትምህርት ፕሮቴስታንቶች አይ ጥምቀትም ለድነት ነው ቢሉ ለምሳሌ መጥተው እንደው ስራ ምናምንም ብለው የተወሰነ እንትን ለማለት ቢሞክሩ ግን ስቲል እምነት ብቻ የሚለው ትምህርት ከመነሻው አንጻር በጣም አደገኛ ትምህርት ነው። እኔ አሁን እንደውም እሱ ቢኖር ኖሮ አሪፍ ነበረ፣ የቅድሙ ወንድም ቢኖር አሪፍ ነበር። ግን እዚህ ጋር ያላችሁ ፕሮቴስታንቶች ካላችሁ በዛውን በደንብ እንድታዩትም ማለት ነው። እኔ እንደውም ዝም ብዬ እመጣበታለሁ ብዬ ነበር፣ ይህን እምነት ብቻ የሚለውን ትምህርት ላይ የተወሰነ ሄድበታለሁ ብዬ ነበር እና ዩስቲቲያ ክሪስቲ አሊያና የሚባል ገለጻ አለ። ዩስቲቲያ ክሪስቲ አሊያና ማለት ባዕድ የሆነ የክርስቶስ ጽድቅ ማለት ነው። ባዕድ የሆነ ለዚህ ለእምነት ብቻ ትምህርት ይሄ ነው መሰረቱ፣ እንዳትረሱ። እምነት ብቻ ለተሰኘው ትምህርት መሰረቱ ዩስቲቲያ ክሪስቲ አሊያና የሚለው ነው። ይህም የክርስቶስ ባዕድ የሆነ ጽድቅ ማለት ነው። ባዕድ የሆነ ጽድቅ ማለት ባዕድ ማለት ውጭ የሆነ ከአንተ ውጭ የሆነ ጽድቅ ማለት ነው። አሁን እነሱ እምነት ብቻ ሲሉ ጽድቅ በእምነት ብቻ ነው እያሉ ያሉት። ስለዚህ እምነት ብቻ የሚነገረው ለጽድቅ ነው እና ያ ጽድቅ በእምነት ብቻ የሚገኘው ጽድቅ ደግሞ እግዚአብሔር መጥቶ እናንተን የምርም ውስጣችሁን ያጸድቀዋል እያሉ አይደለም። በነገራችን ላይ ታውቃላችሁ፣ ይህን በፕሮቴስታንት ትምህርት እምነት ብቻ ሲመሰረት ጽድቅ የሚለው ትምህርት ላይ ይሄ አስቀድሞ ከእምነት ብቻ በፊት ጽድቅ የሚለው ትምህርታቸው ስለሆነ የሚታየው በእነርሱ እምነት መሰረት ጽድቅ ማለት አንድ ሰው ጸደቀ ሲባል የምርም ውስጡ እየጸደቀለት አይደለም። ውስጡ ቆሻሻ ሆኖ ኃጢአተኛ እንዳለ ሆኖ ከውጩ ብቻ የክርስቶስ ጽድቅ ይቆጠርለታል የሚባለው ይሄ ፎረንሲክ ጀስቲፊኬሽን ይባላል። ይሄ
ፎረንሲክ ጀስቲፊኬሽን ይባላል። እንደ ህግ አግባብ የሆነ ብቻ ጽድቅ ማለት ነው። ይህ ምን ማለት ነው? እኛ ሁላችን ወንጀለኞች ነበርን። ተመልከቱ በደንብ ኃጢአተኞች፣ ወንጀለኞች ነበርን። ኃጢአተኛ እንደመሆናችን ወንጀለኛ ነን። ከዛ በኋላ ወደ ፍርድ ወንበር ፊት ሄዳችሁ ስትቀርቡ ማለት ነው ዳኛው ወንጀለኛ እንደሆናችሁ እዛው ወንጀላችሁን ሳያጥብ ከወንጀለኝነታችሁ አያጸዳችሁም፣ አያጥባችሁም። እግዚአብሔር ምን ያደርጋል? ከዛ ከወንጀለኝነታችሁ ከኃጢአታችሁ በማንጻት ሳይሆን ይልቁንም የክርስቶስ ጽድቅ ስላለ ክርስቶስ የፈጸመው ጽድቅ ማለት ነው እሱን ዝም ብሎ ዲክሌር ያደርጋል፣ ያውጃል። አክሊል ጻድቅ ነው የሚል አዋጅ ዲክላሬሽን ነው። ጽድቅ ለእነርሱ ዲክላሬሽን ነው። ጽድቅ ለእነርሱ አዋጅ ነው። ጽድቅ ለእነርሱ ውጭ ነው። ጽድቅ ለእነርሱ ባዕድ ነው። ጽድቅ ለእነርሱ ምንድነው? ባዕድ ነው፣ ውጫዊ ነው። ስለዚ ውስጥህ አይደለም። አሁን አንተ እግዚአብሔር አጸደቀኝ ተብሎ ሲነገር እግዚአብሔር ውስጤን እያጸደቀው ነው። እንደዛ አይደለም። ቆሻሻ ነህ። ውስጥህን ከማጠብ አንጻር አይደለም ጻድቅ የተባልከው። ልክ ውስጥህን አጥቦት አይደለም ጻድቅ ያደረገ፣ ወይም ጽድቁ በአንተ ውስጥ የለም፣ ከአንተ ውጭ ነው። ይህ ከአንተ ውጭ የሆነው ጽድቅ ደግሞ የክርስቶስ ነው። ስለዚህ በተመሳሳይ ሰዓት ኃጢአተኛም ነው። ያው ውስጡ ኃጢአተኛ ነው፣ ምክንያቱም ውስጡ አይደለም የሚጸደቀው። ግን ደግሞ ስለታወጀለት ብቻ ጻድቅ የሚል አዋጅ ስለተነገረለት ብቻ ግን እንደ ጻድቅ ደግሞ ይቆጠራል። የክርስቶስ ጽድቅ ተቆጥሮለት ጻድቅ እየተባለ ይጠራል ማለት ነው። ይህንን በተለይ ሉተር ሲሙሊስተስ ኤት ፔካቶር ይለዋል። ሲሙሊስተስ፣ ሲሙል ማለት ሳይመልታነስሊ በእንግሊዝኛው ሳይመልታነስሊ አት ሴም ታይም በተመሳሳይ ሰዓት ማለት ነው። በተመሳሳይ ሰዓት ሲሙል ይስተስ ማለት ራይቸስ ጀስት ማለት ነው። ጻድቅ በተመሳሳይ ሰዓት ጻድቅ ኤት ማለት እና ፔካቶር ደግሞ ኃጢአተኛ። በተመሳሳይ ሰዓት ኃጢአተኛም ጻድቅም ነው። ስለዛ ውስጡ ሰውየው ኃጢአተኛ ነው፣ ቆሻሻ ነው። ከዛ በኋላ ከውጭ ግን ጻድቅ ነው። ከውጭ ያለው የክርስቶስ ጽድቅ ነው። ልክ ለምሳሌ አንድ ሰው በጣም ሰውነቱ ቆሻሻ ቢሆን ማለት ነው፣ ቆሻሻ ቢሆን እግዚአብሔር ያንን ሰው እንዴት ነው ንጹህ ያደረገው? የምርም ሰውነቱን አንጽቶት አይደለም። ንጹህ ልብስ ከላይ ያለብሰውና ከዛን ከውጭ ከለበሰው ከንጹህ ልብሱ አንጻር እሱም የክርስቶስ ጽድቅ ማለት ነው። ውጫዊ ነው ብለውናል። እንትኑ ይሄ የጽድቁ ውጫዊ ነው፣ ወይም ደግሞ ሉተርም እንደሚለው ባዕድ ነው። ኤሊየን ራይቸስነስ ነው። ስለዛ ከላይ ንጹህ ልብስ ያለብሰውና ውስጡ እኮ ቆሻሻ ነው ሰውየው። በቃ ይኸው ከላይ ንጹህ ልብስ ለብሷል፣ እንግዲያውስ ንጹህ ነው የሚል አዋጅ ይነገርለታል። አሁን ይህ ጽድቅ ከእነርሱ ውስጣቸው ያለ ሳይሆን ውጭ ላይ ያለ ስለሆነ ይህንን ስራ ለድህነት ያስፈልጋል የሚለውን በፍጹም ሊገናኝ አይችልም። አሁን ሊያመጡት ጭራሽ ከጭንቅላታቸው ጋር አብሮ ሊሄድ አይችልም። ለምን? ኦልሬዲ ጽድቁ ከእነሱ ውጭ ነው። ውጭ ላይ ሆኖ እየተቆጠረ ነው ያለው። እሱን ደግሞ በእምነት ነው የምንይዘው ነው። አይተዋል። እምነት ብቻ የሚለው አደገኛ የሆነ ትምህርት የሚመሰረተው በዚህ አደገኛ በሆነው የጽድቅ ትምህርት ላይ ነው። ይህ ትምህርት ደግሞ በጣም የሚያስገርመው በታሪክ ውስጥ ማለት ነው። አሁን ይህ ጸጋ ብቻ ምናምን የሚለውን ትምህርት ስንማማር ለምሳሌ ኦገስቲንን እንዲጠቅሱ ፈቅደናል። ማለት ኦገስቲን ጸጋ ብቻ ላይ የተወሰነ ሳት ያለ ነገር ስላስቀምጠ ስላስተማረ ማለት ነው። በቃ እንደዚህ አሁን እንደዚህ አስተምረዋል ካስተማሩ ማለት ነው። በስተት አንድ አባት ያስተማር ካለ አላስተማርም ብለን አንገግምም። በቃ ያለ ሪያሊቲ ካለ ከሪያሊቲ መጠን እነግራቸዋለን። ለምሳሌ አውግስቲኖስ ጸጋ ብቻ ላይ ወደ ካልቪኒስቶቹ የቀረበ ወደ ሉተር የቀረበ ወደ ሉተራውያን አይደለም። ወደ ሉተርና ሉተራውያን ይለያያሉ። ሉተራውያን አሁን ላይ ያሉት ሉተራውያን ሲጀመር ሉተራኖቹ ሙሉ በሙሉ ከሉተር ጋር አይስማሙም። ሉተር ከካልቪኒስቶቹ ጋር ይስማማል። እንደውም በዚህ ጸጋ ብቻ ላይ ከካልቪኒስቶቹ ጋር ነው የሚመሳሰሉ ትምህርቱ። አሁን ላይ እንዳሉት ሉተራውያን አይደለም አስተምህሮቱ። ቦንዴጅ ኦፍ ዘ ዊል ላይ የሚያስቀምጠው የቅድመ ውሳኔ ትምህርት ሙሉ በሙሉ ከካልቪን ጋር ተመሳሳይ ነው። ምናልባት ከካልቪንም እንደውም ካልጨከነ እንጃ። እና ከካልቪን ጋር ከጆን ካልቪን ጋር ተመሳሳይ ነው። ከሉተራውያን ጋር ይለያያል። የሉተራውያኑ ትምህርት ከሉተር በኋላ የመጡት ሰዎች ዲፋይን እንዳደረጉት ነው የተቀበሉት። ለማንኛውም ግን ቁም ነገሩ ምንድን ነው? ኦገስትን ለምሳሌ እንዳልኳቸው አሁን የጸጋ ብቻ ላይ ተመሳሳይ ነው። እንደነ ሉተር አስተምሯል፣ እንደነ ጆን ካልቪን አስተምሯል የሚል ነገርን አስቀምጠን ነበር። እምነት ብቻ ላይ ግን ኦገስትንም አላስተማረም፣ አንድም ሰው አላስተማረም። ይህንን ስንል አሁን ቅድም ስተከራከሩበት እምነት ብቻ የሚል ቃል የታለ የሚል ነገር ሲነሳ ነበር። እምነት ብቻ የሚል ቃል አባቶች ቢጠቀሙ ምንም ችግር የለብንም። እምነት ብቻ የሚለውን ትምህርት እኛም የምንቃወመው ቃሉን አይደለም ትምህርቱን ነው። ጸጋ ብቻ የሚል ለምሳሌ በአንድ አባት ለምሳሌ በጎርጎርዮስ ዘንዚናዙ ጽሑፍ ውስጥ ለምሳሌ ብናገኝ ገና ለገና ጸጋ ብቻ የሚል ቃልን ተጠቀመና የፕሮቴስታንቶቹን የጸጋ ብቻ አስተምህሮ ይቀበላል ማለት ነው? አይደለም። እኛ ከቃሉ አይደለም ችግራችን፣ ውስጡ ያዘለው ትምህርት ምንድን ነው ነው።
አንድ ሰው ለምሳሌ እምነት ብቻ ሲል አይ እንደው ስድን እኔ መልካም ስራ ሰርቼ ህግጋትን ጠብቄ ከኔ ስራ የተነሳ ያ ስራ ታይቶ ከዛ በኋላ ደግሞ ሲደመር እምነት ሆኖ ከዛን እግዚአብሔር ጸጋን ሰጠን ምናምን እንደዛ እንልም አይደል? ይህንን ለመቃወም ሲባል አረ እንደው እምነት ብቻ ሲል አንድ ሰው ማለት ነው አይ የኔ በእኔ ስራ አይደለም ለማለት ከሆነ ያንን ቃል የተጠቀመው አንከራከሩም ራሱ ኢማጂን ይህንን ቃል ተጠቅሞ ራሱ። ስለዛ እኛ ጉዳያችን ከቃሉ አይደለም። ጸጋ ብቻ ሲባልም ልክ እንደዛ ነው። ከዚህ ቀደም እንደተባባል ነው አንድ ሰው ጸጋ ብቻ ብሎ ግን በእኔ ስራ አይደለም እግዚአብሔር ነው ያዳነኝ ለማለት የራሱን ስራ ገለል ለማድረግ ጸጋ ብቻ ብሎ ቢናገር አንከራከሩም። ስቲል ቃሉ ግን ተጠቅሞታል። ስለዛ ጉዳያችን ቃሉ ላይ አይደለም አስተምህሮ ላይ ነው። ከአስተምህሮ አንጻር ካየነው እምነት ብቻ የሚሉ አስተምህሮ ቅድም እንዳልኳችሁ የሚመሰረተው ፎረንሲክ ጀስቲፊኬሽን ላይ ነው። ባዕድ የሆነው የክርስቶስ ጽድቅ ኤሌን ራይቸስነስ ላይ ነው እና ይሄ በአንድ ጊዜ ኃጢአተኛም ጻድቅ ምናምን እያሉ ይሄ ሁሉ ነገር ውጫዊ ጽድቅን ውጫዊ ስላደረጉት እሱ ላይ ነው ትልቁ ስህተት ያለው። ከዛ አንጻር አንድም አባት አላስተማርም እና ይህንን ደግሞ እኛ ብቻ አይደለንም ራሳቸው ፕሮቴስታንቶች ራሱ ያውቃሉ ይላል። አሁን እዚህ ቲክቶክ ላይ ያሉትን ተዋቸው። ግን ለምሳሌ አሊስተር መግራዝ የተባለ አንድ እውቅ ፕሮቴስታንት ምሁር አለ። አሊስተር መግራዝ በጣም እውቅ የሆነ ፕሮቴስታንት ምሁር ነው። ሪፎርሜሽን ቶት የተሰኘ ደግሞ በጣም ታዋቂ ደግሞ መጽሐፍ አለው። በፕሮቴስታንት ቴዎሎጂ ትምህርት ቤቶች ውስጥ ምናምን ሳይቀር በጣም ለተማሪዎች ሪከመንድ የሚደረግ አይነት መጽሐፍ ነው። ብዙዎቹ የሱ መጽሐፍት እንደዛ ናቸው። እውነቱን ለመናገር በጣም ምሁር ነው። እሺ እና በዚህ በሪፎርሜሽን ቶቱ መጽሐፉ ላይም እንደተናገረው ኦገስትን ሉተር ይዞ የመጣው ትምህርት ይሄ ጽድቅ የእግዚአብሔር ጽድቅ የሚለው ትምህርቱ ውጫዊ ነው የሚለውን ነገር ማለት ነው። ፎረንሲክ ነው የሚለው ትምህርት ፎረንሲክ ነው ማለት እንደ ህግ ሲቆጠር ማለት ነው። በህጋዊ አግባብ ነው የሚያዩት። እሺ ገስ ዝም ብሎ ውጭ ላይ በቃ ይህ ሰው ነፃ ነው ተብሎ መታወጅ ብቻ በቃ ጽድቅ ለእነሱ እንደዚህ ነው እንጂ ውስጣዊ አይደለም ጽድቅ። በውስጣዊ መለወጥ ያምናሉ፣ ግን ያመለወጡ ግን ጽድቅ አይደለም። ይሄ ወይም ደግሞ የመጽደቅ ጉዳይ ሳይሆን መቀደስ ነው። ያ መቀደሱ ደግሞ ለድህነታቸው ለጽድቃቸው ምንም የሚጠቅመው ነገር የለም። ምንም አይገናኝም። በቃ ጽድቅ የክርስቶስ ጽድቅ ነው በቃ የሚቆጠረው እሱ ውጭ ነው። ከአንተ ውጭ ምንም ከእሱ ጋር የሚያገናኝ ነገር የለም። ለማንኛውም እና አሊስተር መግራዝም ምን ይላል? የሉተር ይሄ ባዕድ የሆነ ጽድቅ ምናምን እያለ የሚጠራው ነገር እሱ በቃ እንግዳ ነው። ሉተር ወለድ ነው። ፕሮቴስታንት ወለድ ትምህርት ነው። በኦገስትን ዘንድም አይታወቅም ይላል። ኦገስትን ይህንን ቃል በቃል የሚቃወም ማለት አጋጣሚ ያኔ እንደዚህ አይነት ትምህርት ተነስቶ አይደለም፣ ግን ቀጥታ እሱ ግን ይህንን ትምህርት ግን አንስቶ ታስተምሮ ነበር። ኦገስቲን ራሱ ምን ብሎ ነበር የሚያስተምረው? ኦገስትን እግዚአብሔር እኛን ጻድቅ ያደረገን እንዲሁ ከውጭ ብቻ ጻድቅ እንደሆነ በመናገር ሳይሆን ይልቁንም ውስጣችን በማጽደቅ ነው ይላል። ማለት ውስጣችን ነው ያበራልን ጌታ ማለት ነው። አሁን ይህን ጽድቁን እንደ ብርሃን ይዩትና ውስጣችንን በማብራት ነው። ወይም ደግሞ ያቆሻሻውን ሰውዬ ጌታ ያነጻው ዝም ብሎ ከላይ ንጹህ ልብስ በማልበስ ብቻ ከዛ አንጻር ንጹህ እያለ ሊጠራው ሳይሆን የምርም መጥቶ በማጠብ ነው። እኛን በማጠብ በመንጻት ውስጣዊ ጽድቅን በመስጠት ነው። በፕሮቴስታንት ዘንድ ግን ውስጣዊ ጽድቅ የለም። ጠቅላላ ጽድቅ ውጫዊ ነው። ለዛ እምነት ብቻ የሚለው ትምህርት ከዚህ ነው የመጣው እና ከዚህ አንጻር ስናየው መጽሐፍ ቅዱስ ላይ እንግዳ ትምህርት ተቆጠረለት ስለሚል በቃ እኛም የክርስቶስ ጽድቅ ይቆጠርልናል እሱ ነው ብሎ ለማስረዳት ይሞክራሉ። ይሄ ኢምፒውትድ ራይተስነስ የምንለው ማለት ነው። ኢምፒውትድ ጊልት የሚባል ነገር አለ። የአዳም ኃጢአት በሁሉም ሰው ላይ ይቆጠራል የሚል የአዳም ኃጢአት ይሄ ኢምፒውትድ ጊልት። ከዛ ልክ የአዳም ኃጢአት በሁሉም ሰው ላይ ሲቆጠር እንደነበረው የክርስቶስ ጽድቅ ደግሞ ከውጭ ሆኖ ይቆጠራል ብለው ኢምፒውትድ ራይተስነስ ብለው አመጡ ማለት ነው። ግን እንደዛ አይደለም። አብርሃምም አመነ ጽድቅ መሆኑ ተቆጠረለት ሲል ዝም ብሎ ውጫዊ የሆነ ጽድቅ ለአብርሃም እየተቆጠረለት ሳይሆን ያ የተቆጠረለት ውስጥ ላይ ያለው ጽድቅ ነው የተቆጠረለት እንጂ ከውጭ ሆኖ እየተቆጠረለት አለም እነሱ እንደሚያስቡት። እና ይህ ነው እንትኑ መነሻው። እና ፕሮቴስታንቶች ዝም ብላችሁችን ያዝ አድርጓትና እንደ መግቢያ በቅርቡ ከዚህ ቀደም ጸጋ ብቻ ላይ እንዲሄድንበት አሁን እምነት ብቻ ላይ ደግሞ እንደዚሁ በደንብ የምንሄድበት ይሆናል። እምነት ብቻ የሚለው ትምህርት ከሁሉም የከፋ እውነቱን ለመናገር የፕሮቴስታንቲዝም መነሻም ራሱ መሰረት የሆነ እንትን ነው። እኔ ምናልባት እንትን እንድትሉ ማለት ነው እንድትዘጋጁበትም የሉተርን አነሳስ ምናምን በደንብ እንድታዩ ዞር ብላችሁ ማጥናት እንድትጀምሩ አብዛኞቻችሁ አታውቁም ማለት ይመስለኛል። ይሄ ያነሳሱ ማለት የእምነት ብቻው አነሳስ ኬት እንደሆነ
ቪያ አንቲኳ እና ቪያ ሞዴርና የሚባል የፍልስፍና አስተሳሰቦች ነበሩ። ቪያ አንቲኳ የሚባሉ በካቶሊክ ቤተክርስቲያን ውስጥ ማለት ነው። ቪያ አንቲኳ ማለት ከነ ቶማስ አኩናስ ጀምሮ ምናምን ይሰጥ የነበረ የፍልስፍና አንድ አካል ነው። ሪያሊዝም ነው። ስንጥር ነው በቻልነው አቅም ከጣርን ብቻ ነው ጽድቁን የሚሰጠን የሚል አስተሳሰብ ነበረና እሱ አስጨንቆት ነው በቃ ሉተር ታዲያ የቻልኩት እንዴት አድርጌ ነው በራሴው ያለ እግዚአብሔር እንደዚሁ ኃጢአትን ጠልቼ እግዚአብሔርን ወድጄ መኖር እንዴት ነው የምችለው ብሎ ተጨነቀ። ልሞት ነው እንዴ ሊቀጣይ ነው ማለት ነው። የእግዚአብሔር ጽድቅ የሚባለው በቃ የሚቀጣበት እንጂ ለሰው የሚሰጠው አይደለም እንዲህ አይነት ነገር ጭንቀት ውስጥ ገባና ሉተር በኋላ ላይ ሮሜ 1:17ን ጻድቅ በእምነት ይኖራል ተብሎ እንደተጻፈ ተብሎ የተነገረው ማለት የእግዚአብሔር ጽድቅ ከእምነት ወደ እምነት ምናምን የሚለው ክፍል አለ አይደል? እሱ ላይ በጣም ቀን ከሌሊት ሳሰላስል ይላል ሉተር። በኋላ ላይ በቃ ተገለጠልኝ እና የተገለጠለት ምንድነው ፓሲቭ ራይቸስነስ እንዳለና ይሄ ጽድቁ በጣም ውጫዊ ሆኖ ከዛ በኋላ በእምነት የሚቆጠርልህ እንደሆነ በቃ እንደዛ ሆነ ምናምን ነገር ሆነ ተከናወነ ትላለህ። ስለዚህ አሁን እሱን እዩ እና በደንብ እናወራበታለን። ሉተር እንዳለ የሉተር የጭንቀት ውጤት ነው። ትክክል። እምነት ብቻ ጭንቀት የወለደው እምነት ነው። ጭንቀት የወለደው መጽሐፍ ቅዱስ የወለደው አይደለም። የቤተክርስቲያን ታሪክ የወለደው አይደለም። ጭንቀት የወለደው ነው። ጭንቀት የወለደው እምነት ነው። እምነት ብቻ የሚለው ትምህርት ጭንቀት የወለደው። አኪዮስ እዚህ ላይ ሜይ ቢ የኢቨን ሁላ የሆነ ስፒሪት እንደያዘው ሰው ራሱ አንዳንድ አክት ያደረገ እንደነበረ ምናምን ነገር ሁላ ገዳማዊ ካቶሊክ ሆኖ መነኩሴ በነበረበት ሰዓት እና አሁን አንተ እንዳልከው ከነዚህ ጭንቀት ለመውጣት ነው። እነዚህ ያለ አይደል አንዳንዴ ለራሳችን የምንነግራቸው ውሸቶች አሉ አይደለ? የሆነ ነገር የሰው ልጅ የሆነን ውሸት እውነት ነው ብሎ ራሱ መቀበል ይችላልና ከነዚህ ሁሉ ጭንቀቶች ለመውጣት ነው አሁን አንተ እንዳልከው ይመስለኛል አይደል? እንደዛ ጽፏል። ትክክል ነው። ትክክል እንደዛ ነው። መነኩሴ እያለ ነው በነገራችን ላይ እሱ ምንድነው ሉተር በጣም ታማኝ ታማኝ መነኩሴ እንደነበረ ነው የሚናገረው። በዛ በፍልስፍናው ስር ደግሞ ይሰጥ የነበረ ትምህርት አለን የሚለው እና ይሰጥ የነበረው ትምህርት ደግሞ የእግዚአብሔር ጽድቅ ተብሎ የሚጠራው ማለት ነው። የእግዚአብሔር ጽድቅ የሚሰጠው በጣም ለጣሉ ሰዎች ጥረታቸውን አይቶ እስከ ቻልክ ድረስ ትጠራለህ፣ ኃጢአትን መጠላት አለብህ፣ እግዚአብሔርን በጣም መውደድ አለብህ፣ ያኔ እግዚአብሔር ጽድቁን ይሰጣል አይነት ነገር የሚል ትምህርት ይሰጣል አለ ሉተር ነው የሚለው። ስለዚህ አሁን እሱ ደግሞ ራሱ ማየት ጀመረ። በጣም ዲስፕሊን እንደሆነ ምናምን ለመኖር ይሞክራል። እሱ እንዳለው ከሆነ በዚህ በምንኩስ ነው ማለት ግን በተመሳሳይ ሰዓት ደግሞ ኃጢአተኝነቱ ደግሞ ይታወቀዋል። ሙሉ በሙሉ ለንስሐ አባቴ ኃጢአቴን ራሱ ተናዝዣለሁ አልተናዘዝኩም የሚለው ነገር ያስጨንቀዋል። እና እንደዚህና እንደዚህ አይነት ነገር በጣም ያስጨንቀው ስለነበረ እግዚአብሔርን ራሱ ጠላሁት አለ። እግዚአብሔርን ራሱ ጠላሁት ያኔ ማለት ነው። ያኔ በነበረበት አስተሳሰብ ነው ያልኩት። ደግሞ ከዛ በኋላም እግዚአብሔርን እየጠላሁ ኖር አላልኩም። ግን ያኔ ግን እግዚአብሔርን ጠላሁት። የእግዚአብሔር ጽድቅ የሚለውን ኃይለ ቃል እሱን እጠላው ጀመራለን። የእግዚአብሔር ጽድቅ የሚለውን ራሱ ጠላሁት። ለምን ሰው በቻለ አቅም ሁሉ እንደዛ ሆኖ ምናምን ነገር ከሆነ የሚቀበል እግዚአብሔርን ጽድቅ ማንም ሰው ደግሞ እንደዛ መሆን አይችልም ማለት ማንም ሰው እንደዛ ማድረግ። ስለዛ ለየትኛውም ሰው የእግዚአብሔር ጽድቅ ሊሰጥ አይችልም በዚህ አይነት። ስለዚህ የእግዚአብሔር ጽድቅ ማለት ሌሎችን ኃጢአተኞችን የሚቀጣበት መቅጫው ነው ይህ የእግዚአብሔር ጽድቅ ብሎ ስላሰበ በእግዚአብሔር ላይ መቆጣት፣ እግዚአብሔርን መጥላት፣ የእግዚአብሔር ጽድቅ የሚለውን ቃል መጥላት ጀመረ እና እንዳልከው ጋዲም በጣም ይጨነቅ ነበር። በጣም ማለት ጭንቀቱ በጣም አደገኛ ነው። እንትና አልሰር መግራዝም ያስቀምጠዋል በሪፎርሜሽን ቶቱ ላይ ፕላስ ደግሞ ማነው ጸሐፊው ሂራይ ስታንድ የሚለውን መጽሐፍ የጻፈው ማለት ነው። የራሱ የሉተር እንደ ባዮግራፊ ነገር ነው። ሂራይ ስታንድ በተሰኘ መጽሐፍ ላይም እሱም እዛ ላይም እንደዚሁ ነው እና በአጭሩ እንደዚህ አይነት በጣም አስጨናቂ ነገር ውስጥ ገብቶ ከዛ በኋላ ነው ሮሜ 1:17 ላይ ኮንተምፕሌት ሲያደርግ እሱ እንዳለው ከሆነ ቀን ከሌሊት ሲያስብ ሲያሰላስል በቃ የእግዚአብሔር ጽድቅ የሚለው ላይ ደረስኩበት አለ። ከዛም በቃ ወደ ገነት እንደገባሁ ነው የቆጠርኩት፣ ዳግም እንደተወለድኩኝ ነው የተሰማኝ፣ ሀሳቡን ተረዳሁት አለ እና ሀሳቡን ስለተረዳሁት ጭንቀቴ ሁሉ ረገፈልኝ አለ። በጣም የሚገርመው ግን ሀሳቡን የተረዳው በቤተክርስቲያን አባቶች መንገድ አይደለም ምናምን በቃ ማን ሹክ እንዳለው አናቅም። ምናልባት እንግዲህ አሮን ነው አንዳንድ ቦታ ምንድነው ነብይ ነን ብለው ይነሱና የሆነ ቦታ ላይ የሆነ ሰው አቀበለኝ የሆነ አካል አቀበለኝ ብለው መልአክ ነው ብለው እንደሚገግሙት የለም
ግን ደግሞ ሪያሊቲው ምናልባት ሌላ ሆኖ ሰይጣን ሊሆን ይችላል ብለን እንደምናስበው ሁሉ እኔ እዚህ ጋርም ምናልባት ሰይጣን ሹክ ብሎት ሊሆን ይችላል ብዬ አስባለሁ። አላውቅም። አሊያም ደግሞ ከስጋው ከራሱ እንዲሁ ብቻ ዝም ብሎ በቃ የራሱ አእምሮ የፈጠረው ሊሆን ይችላል። ግን አኪ እንትኖቹን ስትመለከት አሁን የመንፈስ ፍሬዎች ተብሎ ገላትያ ላይ የተጠቀሱ ነገሮች አሉ አይደል? በኋላ እንግዲህ ዳግም ነው የተወለድኩት ካለ በኋላ እስፔሻሊ አሁን የቤተክርስቲያን አባቶች ላይ አባቶችን የሚተችበት መንገድ እና አላል ራሱን የሆነ ሚዛን አድርጎ የሚያይበት መንገድ እነ ቅዱስ ዮሐንስ አፈወርቅም ብዙ አባቶች እነሱ ተሳስቷል እኔ ልክ ነኝ የሚልበት መንገድ እነዚህ ካራክተሮቹን ባህሪዎቹን ስመለከት እስፔሻሊ እሱ ለፈጠረው ትምህርት ትክክል ነው ብሎ ራሱን ከማሳመን አልፎ ከዛ ትምህርት አጌንስት የቆሙ ሰዎችን አታክ የሚያደርግበትን መንገድ ስትመለከት አሁን እንደዚህ አይነት ነገር የመንፈስ ፍሬ ነው ብለን ልናገር እንችላለን? እኔ መንፈስ ቅዱስ ነው ብዬ አላስብም። ለምን? መንፈስ ቅዱስ ሀምብል የሚያደርግ ነው። ኢቨን ራሳችንን ዝቅ አድርገን ሌሎችን ከፍ አድርገን እንድናይ የሚያደርግ ነገር ነው እና ስፒሪቱ እንዳልከው እኔ አላቅም ብለህ አንተ አለፍከው። እኔ ግን ያኛው ስፒሪት ነው ብዬ ነው የማስበው። ያው የእንትን ሉተር በተለይ አንዳንድ አቋሞቹ ላይ በጣም እንትን ነው። እኔ እንግዲህ ከዚህ በፊትም ብዬዋለሁ። በጣም አንዳንድ ሉተራኖችን አናዷል። በእርግጥ ያገላለጽ ግን ያው ከይቅርታ ጋር ማለት ነው። ትንሽ የትዕቢቱ ነገር በጣም አደገኛ ነው ማለት ለምሳሌ የእምነት ብቻ ምናምን ጉዳይ ላይ ይሄ ትምህርት በቃ አንድ ጊዜ እንዲህ ከደረሰበት በኋላ ያው በቃ እሱን እንግዲህ ፐርሰናሊ በተለይ እሱን በጣም ስላረጋጋውም ይመስለኛል ወይም ደግሞ እንግዲህ እንዳልከውም እንግዲህ የክፉ መንፈስ ስራም ሊሆን ይችላል። ግን ወደ መጨረሻው የህይወቱ ክፍል ላይ ሳይቀር ከካቶሊካውያን ጋር የተወሰነ ውይይቶች ምናምን ሊደረጉ ያው ሁሌም ጥረት ይደረጋል ምናምን እና ያኔ የስማል ካልድ አንቀጾች አሉ። የስማል ካልድ አንቀጾች ይሄ ብዙ ጊዜ የምናወጣው የሉትራኖች ቡኒ መጽሐፍ እሱ ላይም አለ መሰለኝ ስማል ካልድ አርቲክልስ እሱ ሁለተኛው ክፍል የመጀመሪያ አንቀጽ ላይ ተቀምጧል። ስለ ጀስቲፊኬሽን ስለ ጽድቅ ምናምን ያወራበት እና እምነት ብቻ የጽድቅ ጉዳይ ላይ ጽድቅ በእምነት ብቻ የሚለውን ጭራሽ እሱ አይነካም። ለውይይት ራሱ ርዕሱ ሆኖ ራሱ አይቀርብም ነው የሚለው። ጭራሽ እሱ ላይ ምንም ድርድር የለም። በቃ ይሄ ነው አለቀ። ሰማይና ምድር ይገለባበጣል። ይሄ ትምህርት በፍጹም አይነካም ነው የሚለው። ሰማይና ምድር እንደውም በሌላ አይ ቲንክ በገላትያ መልእክቱ ትርጓሜ ላይ ነው። በዛ ደግሞ ይላል በቃ የሆነች ቤተክርስቲያን የምትወድቀው የምትነሳውን በዚህ ትምህርት ላይ ነው ይላል። ጽድቅ በእምነት ብቻ የሚለው ኢማጂን እንዲህ ብሎ በድፍረት የሚናገረው እሱ ራሱ 16ኛው ክፍለ ዘመን ላይ ባመጣው ትምህርት አንድ የቤተክርስቲያን አባት የለም ምን ያለ እምነት ብቻ የምትለውን ቃል የተጠቀመ አይደለም። ግን ጽድቅ በእምነት ብቻ የሚለውን የእሱን አይነት አስተምሮ የእሱን አይነት አስተሳሰብ ያለው ጽድቅን ውጫዊ አድርጎ ከዛው ከውጭ ደግሞ እሱን በእምነት ይዞ ምናምን እሱ ይሄ ጭራሽ በቃ የለም እና ራሱ 16ኛው ክፍለ ዘመን ላይ ወልዶት ይሄ ማለት እኮ በሌላ አማርኛ እስከ 16ኛው ክፍለ ዘመን ድረስ ቤተክርስቲያን እንዲህ አይነት እሱ እንዳስተማሩ አይነት የእምነት ብቻ አይነት አስተምራ ስለማታውቅ ቤተክርስቲያን ጠፍታ ነበር ማለት ነው፣ ወድቃ ነበር እንደሱ አስተሳሰብ ከሆነ እና ይሄ ለሉተር እና እንትኑ ይሄ ትዕቢቱ ምናምን በቃ የአባቶችን ትምህርት አባቶች እኮ እንዲህ ብለው አስተምረዋል እያልክ ስታመጣለት እንዳልከው አይሰማም። የራሳቸው ጉዳይ ነው የሚለው። እንደው ጭራሽ ሌላ ትምህርት ላይ የተናገሩትን ዝም ብሎ እያመጣ ከዚህ በፊትም እንዳየ ነው። ለምሳሌ እና ጄሮምን ለምሳሌ ጄሮም እኮ በነፃ ፈቃድ ያምናል ተብሎ ሲነገሩ እሱ ነፃ ፈቃድን አያምንም ሉተር እና ነፃ ፈቃድ ደግሞ ለሉተር በጣም ቋሚ ትምህርት ነው። ልክ እንደዚህ ከእምነት ብቻ ጋር አብሮን የመጣው ነፃ ፈቃድ ገና ከጅምሩ ማንም ሰው ይሄ ራሱ በጣም ጥሩ እስከሚችለው ድረስ ጥሩ ከዛ በኋላ ጽድቅን ይቀበላል ምናምን ሲሉ ነበር። እሱ ሙሉ በሙሉ ልክ ሲንደው በምን መልኩ ነው ይናደው? ገና ከጅምሩ ሰው ሙሉ በሙሉ ምንም ነገር ራሱ ወደ የእግዚአብሔር ነገር ለመቀበል ምንም ማምጣት አይችልም፣ ሙት ነው። ስለዛ ጽድቅ ራሱ ፓሲቭ ነው፣ ጽድቁ ራሱ ማለት ነው። እና ሰውየውን እግዚአብሔር ሲያጸድቀው ሰውየው የሆነ ነገር እያደረገ እየሰራ የሚቀበል አይደለም ምንም ነገር እና የሆነ ነገር ስለፈቀደ ምናምንም አይደለም። በቃ ፓሲቭ ነው ራይቸስነሱ ራሱ ብሎ ነው የሚያስተምረው። እና ለዚህ ደግሞ እንደው ጄሮም ለምሳሌ በነፃ ፈቃድ ያምናል ሲባል ሉተር ጭራሽ ጄሮም እንደዛ ቢሆንም እኔ እንኳን እንጃ ጄሮምን እንኳን አልቀበልም ከጄሮም ጋር እዚህ ጋር አልስማማም ምናምን ብሎ አሁን ሊያልፍ ይችላል ብላችሁ ስትጠብቁ እሱ የሚናገርበት መንገድ ምንድን ነው? ጄሮም ይላል ይሁት እስቲ ስለ ድንግልና የተናገረበትን ክፍል ማለት በድንግልና ጸንቶ ስለመኖር ማለት ነው፣ ስላለማግባት ሰልበት ሆኖ ስለመኖር ጄሮም ሲናገር ምን ብሎ ተናግሯል? ምንድነው? ጋብቻ ምድርን ይሞላል አለ።
አይደል? አዎ ጋብቻ ምድርን ይሞላል ማለት ያው ልክ እግዚአብሔር አምላክም በዘፍጥረት ላይ እንደተናገረው ብዙ ተባዙ ምድሪቷን ሙሉ ይሌላ ምድርን የምትሞላው በጋብቻ ነው። ስለዚህ ጋብቻ ምድርን ይሞላል አለና ኦኬ እሺ፣ በድንግልና የሚኖር ሰውስ በረከት የለውም? ኧረ አለው። በቃ ሰማያዊ በረከት አለው። እሱ ደግሞ ይህ በድንግልና መኖር ደግሞ ምንኩስና ማለት ነው፣ ሰማይን ይሞላል ብሎ ተናገረ። ይህንን ይዞ አሁን ስለ ነጻ ፈቃድ እየተወራ የማይገናኝ ርዕስ ሉተር አንስቶ ይህንን የጀሮምን ይጠቅስና ምን ጀሮም እንዲህ ብሎ ብሎ ያብዳል ሉተር። ከዚህ በላይ ስድብ ምን አለ እያለ ይናገራል። እና ከሱ በፊት የነበሩት አባቶች ለእሱ በቃ ምንም አያውቁም። ጆን ካልቪንም እንደዛው ነው በነገራችን ላይ እንደው ትንሽ ሊሻል ከቻለ እንጂ ግን እሱም በቃ ይሄ እንዳለ ቴዎሎጂውን ከፍልስፍና ጋር አዳቅለው ይዘውታል አባቶች ይላል። አባቶችን ከፍልስፍና ጋር አዳቅለው ይዘውታል። ስተዋል ከእነሱ ትክክል ናቸው። እግዚኦ እና በጣም አስቸጋሪ ነው። እኔ በጣም የሚገርም ሆነ አኬዎስ እዚህ ላይ አንድ ነገር እንትን ለማለት ይሄ ኢንካውንተር እስቲ ሲሶ በትልቁ አድርገኝ አንዲት ነገር ለማሳየት የሆነች ይህንን መጽሐፍ ያው ከዚህ በፊት በእርግጥ ብዙ ጊዜ አሁን ያልከው እንትን ላይ ምንድን ነው? እንዴት ነው ካሜራ የሚዞረው? ቲክቶክ አዲስ እየሆንኩ እየመጣሁ ነው እንዴ ጋይስ? ካሜራው እንዴት ነው የሚዞረው? አንዴ ነገር ሳልዋረድ ምንድን ነው ቲክቶክ ወይ? ኧረ ማዞሪያውን ንካው ጋዴ። እሱ ነው ካሜራውን ኦን አደረኩት። ኦ ይቅርታ። አይ አሁን አኬ ካለው ነገር ጋር ከዛ ጋር በተገናኘ ይሄ ኢንካውንተር ራሱን ባይዘዌ ይናገራል። ይሄን መጽሐፍ ከዚህ በፊት እንኳን ላይቭ ላይ ምናምን በፊት እንትን የምትሉ ሰዎች አሳይቻቸዋለሁ። ፍራንክ ብሬንታኖ የሉተርን ታዋቂ ሂስቶሪያን ነው። ኦልሞስት የዛሬ 100 ዓመት አካባቢ የተጻፈ መጽሐፍ ነው እና ሉተር የሚል የእሱን ባዮግራፊ እንትን የሚለው ላይ አሁን አኬ ካለው ነገር ጋር ስፔሻሊ ኢንካውንተሮች ሉተር ራሱ ኮንፌስ የሚያደርጋቸው ነገሮች አሉ። ሴጣን በጣም ብዙ ጊዜ ራሱ እንደሚናገረው እንግዲህ የአካል እንግዲህ ከምን አንጻር ነው የመጣው የሚለው ነገር ለአድማጩ እንተዋለን። እዚህ ጋር ምን ብሎ ይናገራል ጸሐፊው ነው እዚህ ጋር የሚለው ቱ ሂዝ ላስት ዴይ ሉተር ዋዝ ዴስቲንድ ቱ ሃቭ ኢንካውንተርስ ቻፕተር 14 ዘ ዴቪልስ ትሪክስ የሚለው ክፍል ላይ ማለት ነው። ቱ ሂዝ ላስት ዴይ ሉተር ዋዝ ዴስቲንድ ቱ ሃቭ ኢንካውንተርስ ኦፍ ኦል ካይንድስ ኤንድ ዲስክሪፕሽንስ ዊዝ ዘ ኤንጅል ኦፍ ዳርክነስ። በጣም ብዙ ጊዜ በሴጣን ይፈተን ነበር ነው ወይ ደግሞ ከሴጣን ጋር ኢንካውንተር ነበረው። ከማጋ ከዲያብሎስ ጋር አይ ካሪድ ዘ ዴቪል ሃንጊንግ አራውንድ ማይ ኔክ ይላል። ሴጣን አለ አይደል አንገታችን ላይ ተጠምጥሞ እንደሚንቀሳቀስ ሴጣንን በአንገቴ ተሸክሜ እንደሚሄድ አይነት በጣም ብዙ ጊዜ ከመፈተኑ የተነሳ ኦር ሴጣን ብዙ ጊዜ ከሴጣን ጋር ኢንካውንተር ከማድረጉ የተነሳ ማለት ነው። ዲክሌር ኤንድ አጌን አይ ኖ ኦል አባውት ዘ ዴቪል ይላል። ስለ ሴጣን ሁሉንም ነገር አውቃለሁ። አይ ኖ ሂም ኢንሳይድ አውት ሙሉ ለሙሉ አውቀዋለሁ። ሃቪንግ ኢትን ኢን ሂዝ ካምፓኒ ሞር ዛን ዋን ሃክሴድ ኦፍ ሃልት ካለ በኋላ እዚህ ጋር እንደዚህ ይላል። ኢን ዱ ኮርስ ሉተር ሜሪድ ካገባ በኋላ ደግሞ ፋር ሞር ኦፍትን ዛን ማይ ዋይፍ ከሚስቴ የበለጠ ሰይጣን ከኔ ጋር በአልጋዬ ላይ ተኝቷል ብሎም ይናገራል። ይሄ እንግዲህ ምን ያህል ኢቨን ይሄ እንግዲህ አይታችሁ ከሆነ ቱ ሂዝ ላስት ዴይ ነው የሚለው ወደ መጨረሻው። ይሄ እንግዲህ የሚያሳየው ኢቨን እንግዲህ ሪፎርሜሽኑን ከጀመረ ምን ካለ በኋላ ከሚስቴ የበለጠ ሰይጣን ከኔ ጋር በአልጋዬ ላይ የተኛ ነበር ብሎ ሉተር ሲናገር እንመለከታለን። እና ይሄ የሚያሳየው ይሄ በሴጣን መፈተን አሁን እንግዲህ ዳግም ተወልጃለሁ ምን ካለ በኋላ ራሱ ኢቨን ከሴጣን ጋር ብዙ አይነት ኢንካውንተሮች ይህንን ክፍል ብትመለከቱት በተለያየ መልኩ ሴጣን ይታየው እንደነበር ራሱ ሉተር ራሱ ኮንፌስ ያደርጋል። ኦኬ ኮንፌስ ያደርጋል እና ከሚስቴ የበለጠ ሴጣን ከኔ ጋር አልጋዬ ላይ የተኛ ነበር እስከ ማለት ራሱ በዚህ ደረጃ እንደዚህ አይነት ነገሮችን ይናገራል። እና ይሄ ፈተናው የሚባለው ከዲያብሎስ ጋር ያለው ኢንካውንተር ኦር ከሴጣን ጋር ያለው ኢንካውንተር እንዲሁ ዝም ብሎ እንትን የሚባል ነገር ሳይሆን ሲሪየስሊ ሊወሰድ የሚገባ ነገር እንዳልተውም ያው በአንድ በሌላ መልኩ ማረጋገጥ እንችላለን ማለት ነው። ቴንክ ዩ ይሄን ለመናገር ነው። በነገራችን ላይ እሺ ቃሎት ያሰማልን ጋዶም አኬም ባይዘዌይ አኬ የጀመረውን ወይም ደግሞ ያነሳላችሁን ይሄ ጀስቲፊኬሽን ላይ አሁን እምነት ብቻ ሲሉ በደንብ እንትን በሉት እሺ። ስፔሻሊ እንትኑን ምን ነበር ያልከው የላቲኑን ሲሙልስተስ ኢት ፒካቶር ነው ያልከው። በአንድ ምንድን ነው መሰላችሁ በአንድ ጊዜ
በአንድ ጊዜ ጻድቅም ኃጢአተኛም መሆን ማለት ነው። ምንድን ነው መሰላችሁ? ይኸውላችሁ እግዚአብሔር አጸደቀ ሲሉ ምን እያሉ ነው? እንደው በእውነት ሰውየው ውስጣዊ የሆነ መጽደቅ ሳይሆን ኃጢአተኛ እንደሆነ ወይም ደግሞ ኃጢአተኝነቱ እንዳለ ሆኖ በላዩ ላይ በተጨማሪ ማለት ነው። ለዛ ነው ባዕድ ወይም ደግሞ ተጨማሪ ማለት ነው። በተጨማሪ ልክ ፍርድ ቤት አንድ ዳኛ በቃ ሲወስን አለ አይደለ? ጻድቅ ነህ ወይም ደግሞ ነፃ ነህ ብሎ ልክ እንደሚወስነው ያንን ነገር እንደ ልብስ ነው ይዞት የሚሄደው እንጂ ውስጣዊ የሆነ መለወጥ ወይ ደግሞ ውስጣዊ የሆነ ጻድቅነትን አይደለም ማለት ነው። እና ይሄ ደግሞ ትልቅ አጋንንታዊ የሆነ ነው እንዳለው አኬ በስፋት እንትን ይኬድበታል። እንደዚህ አይነት ማስተምህሮ በቤተ ክርስቲያን ውስጥ ታይቶም ተሰምቶም አያውቅም። ምንድን ነው በአንድ ጊዜ አንድ ሰው አሁን ለምሳሌ አንድ ፕሮቴስታንት አሁን ምንድን ነው ማለት ነው በቃ በአንድ ጊዜ ኃጢአተኛም ነው እንደገና ደግሞ ዲክሌር ስለተደረገ ጻድቅ ነህ ተብሎ ወይ ደግሞ በክርስቶስ ስራ ጽድቅ ተቆጠረለት የሚለውን ያንን ይዘው በቃ እንደው ጻድቅ ነህ ስለተባለ ብቻ ጻድቅ ነው የሚለውን ስያሜ ይዞ ይቀጥላል ማለት ነው። ዲፕ ዳውን ግን በውስጡ ምንድን ነው ኃጢአተኛ ነው፣ የእውነትም የእግዚአብሔር ጽድቅ አልሰራም ማለት ነው። ይሄ ደግሞ የሐሰት ጽድቅ ማለት ነው። በቃ የውሸት ማለት ነው፣ የውሸት ጽድቅ ማለት ነው። እንዴት ነው እንደዛ መሰለኝ አኬ ያልከው። ይህ ግን የአጋንንት ምናምን አላልኩም። ደግሞ ልታስቀጠቅጠኝ ነው እንዲህ የአጋንንት አሉ ትምህርታችንን ተብሎ የተወሰነ ቀናት ላይቭ እንዳይገቡብኝ ይህንን ያለው ናቱ ነው። ትምህርቱ ከመንፈስ ቅዱስ እንዳልሆነ እናውቀዋለን። ለካ ሲጣራ ብያለሁ መሰለኝ። እንግዲህ ሊሆን ይችላል ነው ግን እኔ ምናልባት ወይ ከርኩስ መንፈስ ነው ወይም ደግሞ አእምሮ ያመነጫል። እንዲህ አንተ እኔ መፍራት እዚህ ጋር ግን በጣም ይሄ ለዚህ ለእምነት ብቻ ግን በጣም መሰረታዊ ነገር ነው። ይህንን ካወቅነው አንዴ እንደውም እሱ የሚለው ምንድን ነው ሉተር ይሄ አሁን ለምሳሌ በቃ በአጭሩም እንደሚለው ፍጹም ኃጢአተኛ ፍጹም ጻድቅ አይነት ነገር ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ተብሎ ነው የሚጠራው አንድ ክርስቲያን ብሎ ነው የሚያስቀምጠው። አሁን ቅድም እንዳለው ማለት ነው ሲሙሊስ ሴት ፔካቶር ጀስቲን ሲነር ወይም ደግሞ አንድ የሆነ ሉትራን እኮ አለ። ምናልባት ፕሮቴስታንቶች ሉትራኖች እዚህ ካላችሁ እዚህ ብዙዎቻችሁ ትከታተሉታላችሁ እንትን ላይ ምንድን ነው ዩቲዩብ ላይ ዶክተር ጆርዳን ኩፐር የእሱ እንትን የዩቲዩብ ስሙ ምን የሚል ነው? ምናልባት ካስታወሳችሁት ጀስቲን ሲነር ትክክል ዮባ ጀስቲን ሲነር ወይስ ዝም ብለህ ነበር የጻፍኩት መጀመሪያ? የእሱ ስሙ የዶክተር ጆርዳን ኩፐር ስሙ የዩቲዩብ ስም ጀስቲን ሲነር የሚል ነው። ጀስቲን ሲነር በተመሳሳይ ሰዓት ይላል ሲሙል የሚለው ቅድም እንዳልኳችሁ ሳይመልታይነስሊ ማለት ነው። ሲሙሊስ ሴት ፔካቶር እና ይሄ በሉትራን ዘንድ ብቻ አይደለም። በእርግጥ ካልቪኒስቶቹም ይህንን ነው የሚያስተምሩት። መሰረታዊ ነገር የእበቱንስ ዩባ እሺ። እና ምንድን ነው ያ እምነት ብቻ የሚለው ለመረዳት ጽድቅን ውጫዊ ማድረጋቸውን እሱን አለመርሳት አለቀ። ጽድቅን ውጫዊ ማድረጋቸውን እንትን አለማለት አለመርሳት። እነዚህ አንድ የሚሰጥ ምሳሌ አለ። ወደዛ ምሳሌ እየሄዱ ነው። እሺ ቀጥሎ ጋይስ። ምንድን ነው ሰዓቱ ባይዘ እየሄደ ነው። እሱን እኮ ነው ወሰነኝ እኔ አትሄድም እንደ ሲስ ኧረ እባክህ እና ልምጣ ተባብለን የለ አኬ የምነካ እኩስ መጣው በቃ እና አሁን ልምጣ ወይስ ና ወይ አኬ ሲሶ ራይ ልምጣሽ ልደትሻ ዛሬ ነው እንዴ ቀኑ? ዛሬ ነው ቀኑ እንዴ? አዎ አይደለም ማክሰኞ አረጋዲ ሙላት ያዝ እግዚአብሔር የምራ ስንት ሰዓት 10 ሰዓት ላይ ነው? አዎ ከ10 ሰዓት በኋላ ምናምን ተብሏል። 11 ነው ፕሮግራሙ። ያው አዛ ወደ ሜክሲኮ ምናምን ለጋር ለጋር አክቹሊ እና ማን አኬ ሰፈር ነህ እንዴ? ምን ነው እዚህ ሰፈርሽ እንዴ? አይ እኔማ ገልጅ እና ምን ሪ ትላለህ? ልደትኛ ቦሊ ልንገናኝ አስበናል። እንደ እግዚአብሔር ፍቃድ 10 ሰዓት ከምናምን ላይ አብረን መሄድ እንችላለን ከፈለግሽ። እሺ ታዲያ አንቺ ጀመረንች መልካም ሰው ነሽ። አሁን እሺ ትላለህ፣ በኋላ አትገኝም እኮ ያራዳ ልጅ። ማኔ አረ አስምሎኛል።
አይ አዎ መቅረትማ የለብንም፣ ሰፖርት ማድረግ አለብን፣ ግድ ነው። እናንተ አሁን ስታወሩ ነው ትዝ ያለኝ ክርስቶስን ጋዲ ምንም ትዝ አላለኝም። አሁን ስታወሩ ነው ትዝ ያለኝ። እንደውላ በቃ እሺ ጋዲ በቃ ስወጣ ደውላ እና ኩስ ምንድን ነው ቅድም ኮሽ ወይ ከአንቺ ጋር ተደዋወሉና አይ እኛ ዞሮ ዞሮ ቦሌ እንገናኝ ተባብለናል። ኦኬ ከዛ ተገናኝተን ለመሄድ ነው። በቃ ፒስ እሺ፣ ወይ እንደዛ እናደርጋለን። እቺን ግን ጋይስ እንሄድባታለን። እቺ እንትኗን ይህንን ትምህርት አሁን ለማንሳት ቆይ፣ አሁን ለጊዜው አናነሳውም። ለጊዜው እነሱ ብዙ የሚሰሩት ነገር ስላለባቸው ፕሮቴስታንቶቹ እሱን ይጨርሱና እምነት ብቻ ላይ ግን እንመጣበታለን። ገና መምጣት ስንጀምር ከታች እነ ዮባ የበረዷን እያሉኝ ነው። አንድ የሚሰጥ ምሳሌ አለ፣ የበረዱና የእበት ምሳሌ። እርስ በርስ መጠየቃቸውን ትተው አንድ እንሁን ይላሉ። አረ በተአምር እኔ እንጃ፣ አንድ ያጨልልሃል። እሱም እኮ አሁን እኮ አኬ ቅድም እንዳልከው ውጫዊ ጽድቅ እንዳልከው ውጫዊ አንድነት እኮ ምንም ዘላቂነት የለውም። ናቱ ችግር ሆነ እኮ በየቀኑ አዳዲስ ነገር እንዲህ ሁሌ በቃ በየወሩ ይሻላል እንጂ ምን በየቀኑ የእኛም ኤዲተሮች እኮ አያልፏቸውም ሳሚ። ለዛ አኪዮስ የእኛም ኤዲተሮች ጭራሽ ነው የማያልፏቸው። አንተ ጭራሽ ስምሪ በቃ የቤት ስራ ተሰጥቶሻል። እዚህ ላይ በደንብ አይታየት አድርገሽ እምነት ብቻ ላይ የእበቱና የማነው የበረዶን ምሳሌ አንቺ ነሽ የምትይልን ትመጪና ይሄበት በዛ እዚህ ቶፒክ ላይ ጥሩ መጽሐፍ ሪኮመንድ የምታደርገው ሜቢ ታች ላለ ሰው ኦፍኮርስ አማርኛ መጽሐፍቶች ላይኖሩ ይችላሉ። እንግሊዝኛ መጽሐፍ ከራሳቸው ከሆነ ሪፎርሜሽን ቶት ጸዲ ነው ቀደም ያልከብራል በደንብ የአሊሰር መግራዝ የሪፎርሜሽን ቶት ብቻ አይደለም። ሌላ የሆነ አንዴ ባዕድ ጽድቅ ምናምን የሚል እንደዛ አለው ራሱ ችሉ እና የሪፎርሜሽኑ የጽድቅ ትምህርት ምናምን አይነት ነገር ወይ እንትንላችኋለሁ ወይ ሼር አደርጋችኋለሁ። ግን ሪፎርሜሽን ቶት ግን ጥሩ ነው ለፕሮቴስታንቶች፣ በራሳችሁ በፕሮቴስታንት መምህር ጸዴ ነው። ኧረ ዩባ ዛሬ እዚህ እምነት ብቻ ላይ አሪፍ መጽሐፍ ስትል ሮሚ አላለም። በቃሉ ጣባከኔ ሲስ የቱ ሲስ እኮ እንትን አለ። በቃ የለም ማለት ነው። ስልኩን አስቀምጦ ጀለስ አሁን የሆነ ቦታ ሄዷል። በቃ ቸው ፒስ